ሰው ለእንቅልፍ አልተፈጠረም ለንቃት የተፈጠረ ነው ሲነቃ በጣም ኤሌክትሪኩ ይሰራልና ይሄ በጣም የሚገርም ነው ከአንገት በላይ የእሳት ባህሪ ይመረዋል ደረት ጀምሮ ያለውን ደግሞ የሳምባችን ላንጋችን ይዞ የአየር ወይም የነፋስ ባህሪ ይመረዋል ሆዳችንን የውሃ ባህሪ ይመረዋል እዚህ ሶስቱ በጣም የማሰቢያ አካላት ናቸው ሰው በኩላሊቱ በልቡ በጭንቅላቱ ዕውቀት ከተጠቀመ ብቻ ነው ጠቢብ መሆን የሚችለው በብሬን ፓወሩ ብቻ ከተጠቀመ አዋቂ ነው የሚሆነው ሶስቱን ካልተጠቀመ ምንም ልትያቸው በቃ የሞተም ሰው አንገቱ ከተቆረጠ አጣቆ መታወቂያው ግጻው ይባላል እፍ ያለበት ፈጣሪ እፍ ብሎ ህይወት እስትንፋስን የሰጠው ፊቱ ላይ ነው ወነፋውስ ተገጹ ለአዳም መንፈሳ ህይወት እፍ አለበት ይሄ ማለት ነው ይሄ አካል እነዚህ ሰባቱ ብሩሃን አካላት የወከለ አካል ነው በጣም የከበረ አካል ነው ስለዚህ የተወለደ አዲስ ህፃን የተወለደ ህፃን ስትመለከተው ያ ቅርጽ አለው ጸጉሩ እንደዚህ ሽክርክር ሰርክል ነው ዚያናት ሰርክል ነው ያ ክበብ ምንድነው ቁልፉ ነው ምስጢሩ መሬት እግሩ መሬትን በመርገጡ መሬታዊ አካል ነው ጭንቅላቱ ግን ከፍ ያለ ልዕልና ያለበት ነው ሰማያዊና ምድራዊና ሰማያዊ የተጣመሩበት ነው አካላችን ይሄኛው የበለጠ ከሆነ ቦታ ወደ ላይ ነው ሄደው ነው እሱ ወደ ገነት በለው ይሄኛውና ይሄኛው አሸንፎት ከኖረ ወደ ታች ነው የምትወርደው ነፍሱ ስለዚህ ሰው በተቻለው አቅም እነዚህ ነገሮች አመጣጥኖ መኖር ካልቻለ በስተቀር ከአምላኩም ተለይቶ መብልና መጠጥ አምላኩ ኑሮት ወደ ታች አወርደዋል ማለት ነው አሁን እንግዲህ የማሰቢያ ነገር ስላነሳህልኝ ነው ከአንገት በላይ የእሳት ባህሪ ይመረዋል ደረት ጀምሮ ያለውን ደግሞ የሳምባችን ላንጋችን ይዞ የአየር ወይም የነፋስ ባህሪ ይመረዋል ሆዳችንን የውሃ ባህሪ ይመረዋል እዚህ ሶስቱ በጣም የማሰቢያ አካላት ናቸው ከወገብ በታች ያለው መሬት የሚረግጠው አካል ደግሞ መሬታዊ ግብር ይመረዋል ማለት ነው እንግዲህ አራቱ ባህሪያተ ስጋ ይባላሉ ለምሳሌ ይሄ እሳት ብርሃን አለው እንደሚታወቀው ሙቀት አለው ይሄም እንደ ብርሃን ዕውቀት አለው ብሬናችን በኋላ እናነሳው እንችላለን እንደገና ደግሞ ቁጣና ንዴት እዚህ ውስጥ አለ ይሄ ደግሞ የአየር ክፍል ነው ቀሊላን ናቸው ሰዓትም ነፋስም ቀሊላን ናቸው እንደ የመላእክት ጠባይ ማለት እንችላለን ያላቸው እነሱም እንደ ሰዓት የሚራቀቁ እንደ ነፋስ የፈጠኑ ናቸው ይሄም የአየር ባህሪ ነው እንደሚታወቀው ልብ ላይ የተሾመ ነው የልብ ዕውቀት በነፋስ የሚመራ ነው እንዴት እንደሆነ በኋላ ላይ ገልጸዋለሁ ይሄ ደግሞ ኩላሊታችን አካባቢ ያለው ደግሞ በውሃ ባህሪ ሚንሰፈሰፍ ኢንቲዩሽን ዕውቀት ወይም የኩላሊት ዕውቀት ይባላል እሱንም በዝርዝር ማቅረብ ይቻላልና አራቱ ባህሪያተ ስጋ ተፈጥሯችን ውስጥ አሉ የተሾሙበትም ቦታ አለ የዕውቀትም ቦታ ናቸውና አንድ ሰው እሳት ውሃ ነፋስ መሬት ብቻ ሳይሆን ልብ ቃል እስትንፋስም አለው ለምሳሌ ከልብ ቃል ይወለዳል እስትንፋስ ይወጣል ከመልደተ ቃል ወጻተ እስትንፋስም ልብ ይላል ደራሲ በልብ ውስጥ ያለውን ምስጢር ሲያወጣ ሲያወርድ ይኖራል ኋላ ወረቀት ያመጣና ያንን ነገር በስክሪፕቶ ጽፎ ሲያወጣው ያ ነገር ልብ ወለድ ሊባል ይችላል ልብ ወለድ ማለት ከልብ የተወለደ ቃል ማለት ነው ቃል ቢወለድ እንጂ እስትንፋስ አይወለድም እስትንፋስ መውጣት ነው ስለዚህ ሰው ስጋ ነፍስ መንፈስ ነው ማለት እንችላለን ጠቅለል አድርገን አራቱ ባህሪያተ ስጋ አለው እንደገና ልብ ቃል እስትንፋስ ሰባት ማለት እንችላለን ጠቅልዬ ደግሞ ስጋ ነው ስጋ የሚታየው ነው ቅድም ግዘፉ ነው የሚታይ ነው እንደገና ደግሞ የሱ ህይወት የምትሆን ነፍስ አለች የስጋ ህይወት የምትሆን ነፍስ መንፈስ ደግሞ የውስጥ ነው የእግዚአብሔር ማደሪያ ይሁን ነፍስ አለ ስለዚህ ሰው ስጋ ነፍስ መንፈስ ነው በመሆኑም ከእንስሳት ከአራዊቱ ተለይቶ ቀና ብሎ የመሄድ አቅም አለው የምታያቸው እንስሳት አራዊት አጎንብሰው መሬት እያዩ ነው የሚኖሩ ትንሽ እንኳን ቢቆም መልሰው እንደገና ወደ መሬትነት እንትን ይላሉ ቁልቁል ነው የሚወጡት ሰው ግን አቅንቶ ያያልና ሰው ሲቆም ሁሉንም ይወክላል ለምሳሌ እኔ ብቆም ቀጥ ብዬ ብቆምና እጄን ብዘረጋ ማለት ነው ይሄኛው አካሌ ከላይ ነው ያለው ይሄኛው እጅ ነው የተዘረጋው እግር ተዘረጋ ስለዚህ አራቱ ባህሪያትን ወከሉ ማለት ነው ይሄ እጄ ሁለቱ እግሮች እሳት ውሃ ነፋስ መሬት ይሄ ግን የምን አካል ነው የመንፈስ አካል ነው ማለት ነው ስለዚህ ቀጥታ ልክ እንደ አንቴና ወደ ሰማይ ነው ያለው ይሄ ናላችን ብሬናችን ማለት ነው ለምሳሌ ሚልክዌይ ጋላክሲን ብትመለከት ስፓይራል አለ ይሄ እንደዚህ ጥምዝ ቅርጽ ነው እነዚህ እንግዲህ በቀመር ዕውቀት
በተለይ በጥንቱም ጭምር በጥንታዊ ስልጣኔ ዘመንም ጎልደን ሚን ጎልደን ነምበር ፊቦናቺ ነምበር ምናምን የሚባሉ ነገሮች አሉ ስፓይራሎች ፍጥረቱ ላይ ህፃንን በማህፀን ስታየው ስፓይራል ነው ልክ የተወለደ አዲስ ህፃን የተወለደ ህፃን ስትመለከተው ያ ቅርጽ አለው ጸጉሩ እንደዚህ ሽክርክር ሰርክል ነው ዚያናት ነው ሰርክል ነው ያ ክበብ ምንድነው ቁልፉ ነው ምስጢሩ መሬት እግሩ መሬትን በመርገጡ መሬታዊ አካል ነው ጭንቅላቱ ግን ከፍ ያለ ልዕልና ያለበት ነው ሰማያዊና ምድራዊና ሰማያዊ የተጣመሩበት ነው አካላችን ስለዚህ ነፍሳችን የላይኛውን ዓለም ትጠማለች ስጋዊ ባህሪያችን ደግሞ እንደምታውቀው ደግሞ የስጋን ነገር እንትን ለማድረግ ይህ ብቻ አይደለም እንደገና ሰውን ፈትፈት አድርገን ካየነው ደግሞ ነባቢት ነፍስ አለችው ደማዊት ነፍስ አለችው እንደገና ደግሞ አራቱ ባህሪያተ ስጋ አለ ይሄ ራሱ ከባድ ነገር ነው እና ለምሳሌ ሁሉም ብቻ ነባቢት ነፍስን ብትል ደማዊት ነፍስ ስጋን ለመማረክ ጥረት ያደርጋል አሁን ደማዊት ነፍስ ስንል እንስሳቱ ያላቸው ነፍስ ማለት ነው አዝሬት አትክልት እጽዋት ከአራቱ ባህሪያተ ስጋ ተፈጥረዋል ምንም ችግር የለባቸው እንደ ነፋስነታቸው ይናወጣሉ በነፋስ ፍሬ ያፈራሉ እንደ ውሃነታቸው ስትቆርጣቸው እንደ ቅንጭብት እንደ ቁልቋል ፈሳሽ ነገር አላቸው ውሃም ታጠጣቸዋል ለማደግ እንደ እሳትነታቸው እንደ አስታ እንደ ዶክስ ተሰብቃቸው እሳት የመውጣት ግብር አላቸው እንደ መሬትን ፀሐይም ብርሃን ይፈልጋሉ እንደ መሬትነታቸው ታስታቀፋቸዋል ከዛ ትንሽ ለየት ብሎ እንስሳት አራዊት ግን ደመነፍስ አለቻቸው ይሄ ምን እንለዋለን ኃይለ እንስሳ ይባላል የነሱ ይሄ ኃይለ ዘር የምንለው የአዝሬት አትክልት እጽዋት ላይ ያለውን ኃይል ነው ትንሽ ከፊልና ኃይለ እንስሳ አለቻቸው ደመነፍስ ትባል ለዚህ ነው ለምሳሌ ከብት ደሙ ካልፈሰሰ ማይበላው ደመነፍሱ ስላለችው እና ደመነፍስ ስላለቻቸው አኒማል ሶል እንትን ይላሉ ምግባቸውን ፍለጋ ወዲያ ወዲህ ማለት እንደ ኢሞሽን ሁሉ አንዳንዴ አላቸው ደስታ አላቸው ሐዘን አላቸው ያሱ ይመስላል ሲታዩ ቁጣ አላቸው ለምሳሌ ኦፈመንቲት የምትባለው ባሏ ሲሞትባት ሐዘኗ ወበጽፍራ ተሰጽለሳና በጥፍሯ ምላሷን ሰንጥቃ ያው ተባይቱ ርግብ እንዳይደርስባት ምላሷን ታሳያለች ሐዘን ነው ደስታ አለ ቁጣ አለ የተለያየ ነገር ያሳያሉ ይሄ ማለት ይሄ እንግዲህ ያላቸው በስሜት ዋሳት የመጠቀም ዕውቀት ማለት ለምሳሌ እንደ ንስር ተመልከተ ምን አይነት ከሩቅ የሰናፍጭ ቅንጣት ስጋ እንኳን እንዴት አይቶ ተወርውሮ እንደሚወስድ ከኛ በተሻለ ማየት አለ ለአይነ ከሆነ ማለት ነው ለመስማት በጣም ንቁ ሰዎች አሉ የሩቅ ድምጽ የሚሰሙ በማሽተት ደግሞ በጣም ይታወቁ አሉ በመቅመስም እንደዛው በመዳሰስም እንደዛው ዝንጀሮ በትር ቆርጦ እስከመማታት ይደርሳል ይሄ እንዳለ ሆኖ የሰው ልጅ ግን ደግሞ ከፍ ያለ ኃይለ ንባብ ተሰጥቶታል ማለት ነው ኃይለ ንባብ ማለት ከስጋ ምላስ ጋር ተዋህዳ የምትናገር ነፍስ አለችው በየትኛው ምሳሌ ሊናገር አይችልም ሰው ግን ፊደል በቋንቋ አቀነባብሮ ቃላትን ያወጣል ከልቡ ቃሉ ይወለዳል ሁሌ ልቡ ቃልን እየወለደ ይኖራል እስትንፋስን እያወጣ በሕያውነት ይኖራልና በኃይለ ዘር በኃይለ ንባብ በኃይለ እንስሳ ግብር የተሞላ በመሆኑ ጣም ውስጥ ያለ ነው ለምሳሌ ደማዊት ነፍስ ካየለችበት ብላ ጠጣ ውለድ በቃ ከዚህ ውጪ ሰው ሊያስብ አይችልም መብላት መጠጥ መጨፈር በቃ ይሄ ነው ፓተርኑ የሚሆነው ነባቢት ነፍሱ ግን ከፍ ካለ ልዕልና እንደ ሆፕ ይመጣል ተስፋ መንግስተ ሰማያት የምትለው አርያማዊውን ረቂቁን ዓለም ማሰብ ይሄ ጥበብ ማስተዋል ምናምን ምንላቸው እነዚህ ተስፋ አሉ አይደል ማንም እንስሳ ላይ ሊኖረው የማይችለው ነገር ይፈጠርበታል ይመጣል ሁሌ ተቃርኖ ውስጥ አለ ማለት ነው ይህ ብቻ ሳይሆን ለምሳሌ በተፈጥሮ ኩነታቸው ስናይ የእሳትና የነፋስ ቦታቸው ከላይ ነው የውሃና የመሬት ቦታቸው ከታች ነው ውሃ ምንድነው ሽቅብ አይወጣም አይነት ነው ክቡዳን ስለሆኑ ታች አካባቢ ነው ያሉት እና ሰው ይሄኛው ከከበደው በቃ መብላት መጠጣት አይነት ነው ይሄኛው ደግሞ የመላእክት ግብር አይነት ያለችው የነፋስና የእሳት ረቂቅ ባህሪ ካየለበት በቃ የሆነ የብቃታዊ ህይወት አሻግሮ ማየት በቃ ላይኛውን ዓለም የመናፈቅ ይኖረዋል እና ነፍሱን ከስጋው ሲለይ ቦታቸው በተመሳሳይ ነው ይሄኛው የበለጠ ከሆነ ቦታ ወደ ላይ ነው የሚሄደው ነፍሱ ወደ ገነት በለው ይሄኛውና ይሄኛው አሸንፎት ከኖረ ወደ ታች ነው የምትወርደው ነፍሱ ስለዚህ ሰው በተቻለው አቅም እነዚህ ነገሮች አመጣጥኖ መኖር ካልቻለ በስተቀር ከአምላኩም ተለይቶ መብልና መጠጥ አምላኩ ኑሮት ወደ ታች ያወርደዋል ማለት ነው ስለዚህ ሰው ስንል እነዚህ ነገሮች ሁሉ በአጠቃላይ ማየት መጭመቅ ይገባናል ብዬ አስባለሁ የማሰቢያ አካላት የተሾሙት ምንድነው አንዱ ሆዱ ላይ ነው አንዱ ደረቱ ላይ ነው አንዱ
ጭንቅላቱ ላይ ነው። ማሰቢያ አካላት ምንለው አንደኛው ኩላሊት ነው፣ ታች ያለ ነው። ቅድሙ ውሃ ይመራዋል ያልኩት ማለት ነው። የውሃ ባህሪ ልክ እንደ ውሃ ነው። በኋላ ልናነሳው እንችላለን። ኩላሊት ያጤሰው በደንብ እናስተውል። ኩላሊት ያጤሰው ለምሳሌ እግዚአብሔር ልብና ኩላሊትን ይመረምራል ይላል መጽሐፍ። ይፈትን ልብ ወኩላያተ ሲል ይሄ ማለት ውሃ የሚመራው ነው። የውሃ ዕውቀት ነው። የውሃ ዕውቀት ምንድነው? በኋላ እናያለን። ይሄ ነፋስ የሚመራው ነው። የልብ ዕውቀት ነው። ኩላሊት ያጤሰው ልቡና ያመላለሰውን ይልና ወደ እሳት ይመጣል። ከፍ ያለ ነው ናላ የወረሰው ተብሎ ሶስቱ ማሰቢያ አካላቶቻችን አንደኛው ኩላሊት ነው፣ አንዱ ልብ ነው፣ አንዱ አንጎል ነው። እነዚህ በሚዛን ነው የሚመሰሉት። እንደ ሚዛን ናቸው። ቅርጻቸው ሚዛን ነው ስታያቸው። ኩላሊትን በልብን እነዚህ ሶስት ሚዛኖች ናቸው። ብዙ ጊዜ የምናገረው ነገር አለ። ሰው በኩላሊቱ በልቡ በጭንቅላቱ ዕውቀት ከተጠቀመ ብቻ ነው ጠቢብ መሆን የሚችለው። በብሬን ፓወሩ ብቻ ከተጠቀመ አዋቂ ነው የሚሆነው። ሶስቱን ካልተጠቀመ ምንም ልትለው አትችልም። አሁን ከላይ እንጀምር። የእሳት ባህሪ ከሚመራው ዕውቀት እንጀምር ማለት ነው። እሳት እንደሚታወቀው ብርሃን አለው፣ ሙቀት አለው እና እዚህ ውስጥ ያለው የብርሃን መጠን ከባድ ነው። የዕውቀት መጠን ማለት ነው ከአንገት በላይ። ይሄ ከአንገት በላይ ያለው ከፍ ያለ ነገር ነው። እንደምታየው አንደኛ ከሰማይ ጋር መገናኘት የሚችለው ከፍ ብሎ ሰማይን መዳሰስ የሚችለው ሰው ከራስ ፀጉሩ እስከ እግር ጥፍሩ ነው አይደል የሚባለው የመጨረሻ ስለሆነ ይሄንን በኢትዮጵያውያን የዕውቀት እይታ ወይም ሰውን ተንትኖ የማቅረብ እይታ ምን እንለዋለን? መክብበ ሕዋሳት። የሕዋሳት ሁሉ መክብባቸው እንለዋለን። በቃ ሰው እጁ ቢቆረጥ ይኖራል፣ እግሩ ቢቆረጥ ይኖራል፣ አንገቱ ቢቆረጥ ግን ሊኖር አይችልም። ስለዚህ መክብበ ሕዋሳት ነው ሁሉንም የያዘ። ቅድምም እንዳልኩት ሕፃን ሲወለድ ፀጉሩ ላይ እንደ ሽክርክሪት እንዳለ ሁሉ ከላይኛው አካል ጋር የሚገናኘው እንደ አንቴና ይሄ ነው። በጣም የናላ ኃይል ቀላል አይደለም። በኢትዮጵያ ቀመረ ፊደል ከአንገት በላይ ያለው ይሄ ናላ ዕውቀት በፊደል ቀ ነው የምንወክለው፣ የራስ ቅል ማለት ነው። የቀ የተሰጣት የቀመረ ፊደላችን ወይም የጂኦሜትሪያ ልኬቷ 100 ነው። ስለዚህ ይሄ 100 ነው። በቃ አጠቃላይ 100 ብለን እናልጅ። ለምሳሌ 30 60 100 ፍሬ እንደሚባለው ይሄ የናላ ዕውቀት የ100 ዕውቀት ነው። በጣም አብሶሉት ዕውቀት ነው እና መክብበ ሕዋሳት ይባላል። እንደው በጣም የሚገርመው የቀ ወይም ራስ ቅል የሚመራበትን ኮድ የምትሰጠው ቀ እንደምታያት መስመር አላት፣ 2 ክብ አላት። ይሄ በደንብ እናስተዋላለን። ምክንያቱም ከቀቀጥሎ በአበገደ ረነ ያለው ራስ ነው። ከራስ ላይ ነው ቅል ቀ የሆነችው። ቀ ክብ 2 ክብ አላት። እዚህ ላይ እንደውም ስክሪኑ ላይ ተመልካቾቻችን ሊያዩት ይችላሉ። እና 100 ቢሊየንስ ኒውሮንስ አሏት። 100 ትሪሊየንስ ግንኙነት ማድረግ ይቻላልና ምን ያህል ውስብስብ እንደሆነ ማሰብ ያስፈልጋል። አብዛኛው በዚህ መጠን ማለት ነው። ይሄ ማለት ትንሹ ዩኒቨርስ ማለት ነው። ትንሹ ኩለንታ አጽናፈ ዓለም ከአንገት በላይ። ለምን ጥበብ ሀነጸት ላቲ ቤተ ዋቀመት ላቲ 7 አይማደ ጥበብ ነው። ጥበብ ቤቷን ሰራች ይላል። ለራሷ ቤትን ሰራች፣ 7 ምሰሶችን አቆመች ይላል። ምንድነው ጥበብ? እግዚአብሔር ነው። መክብበ ሕዋሳት የሆነውን ራስን ሲሰራ ወይም አጠቃላይ ሰውነትን ፈጥሯል። ራስ ላይ ግን 7 ነገሮች ሹሟል እንደማለት ነው። ምክንያቱም ማደሪያው ነው። አእምሮአችን ሁልጊዜ እግዚአብሔርን ሊያስብ ይገባልና እና እነዚህ 7ቱ ነገሮች 2 አይን ያለው ነው። እንደ ፀሐይና እንደ ጨረቃ ብርሃን ማለት ትችላለህ። ብርሃን ማለት ነው ፀሐይና ጨረቃ ሁለቱም ብርሃን ታላላቅ ብርሃኖች ናቸው። ከዛ 5ቱ ግን 2 ጆሮ አለው፣ 2 የአፍንጫ ቀዳዳ አለው፣ አፍ አለው ማለት ነው። አፍ አለው። እነዚህ ምንድናቸው? መክብበ ሕዋሳት በሚመራቸው ራስ ላይ ያሉ 7 ነገሮች ናቸው እና 7ቱም ብርሃን ነገሮች ናቸው። ለምሳሌ ከፕላኔት 5ቱ በአይን ይታያሉ፣ ፀሐይና ጨረቃ በአይን ይታያሉ። እነዚህም የሚታዩ ነገሮች ናቸው። አፍ ሆነው ይታያሉ። ለምሳሌ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርን እነዚህ የምንላቸውና ፀሐይና ጨረቃ እና የቀኝ አይንን በፀሐይ መወከል፣ የግራ አይንን በጨረቃ መወከል። ይሄ ራሱ ችሎ ሰፊ ነገር ነው፣ ወደዛ አልገባም። እና እሁድና ሰኞን መወከል ማለት ነው። እሁድ ፀሐይ ነው፣ ሰኞ ጨረቃ። ለምን ተባሉ? ሌላ ቀን ራሱን ችሎ ብናነሳው እንችላለን። ማክሰኞ ላይ ስንሄድ እዝን ዘየማን የሚባለው ወይም ቀኝ ጆሮ ላይ ስንሄድ
መሪህ ወይም ማርስ ነው። ቀጥሎ ደግሞ ይሄ ማለት ማክሰኞ ረቡዕ እንደማለት ነው። ራብ አራተኛ ማለት ነው። እዛ ላይ የተሾመው ሜርኩሪ ነው፣ አጣርድ የሚባለው ማለት ነው። ቀጥሎ አንፍ ዘይማን ነው። ቀኝ አፍንጫ ቀዳዳ፣ ግራ አፍንጫ ቀዳዳ ናቸው። አንዱ ሐሙስን ይወክላል። ሐሙስ ደግሞ መሽተሪን ጁፒተርን የሚወክል ነው። አርብ ነው። አንፍ ዘጸጋ ቬኑስ ናት፣ ዙሁራ ናት። ይሄ ትርጉም አለው ራሱ እና አፍ በሳተርን ነው በዙሃል ይወከላልና እነዚህ ሰባቱ መገብተ ዕለታት ይባላሉ። ሰባቱ መገብተ ዕለታት ማለት ዕለታቱን ወክለው የሚመግቡ ብሩሃን አካላት እንደማለት ነው። ስለዚህ በሰባት ጥበብ ሰውን ሲፈጥር ጥበብ እግዚአብሔር ማለት ነው። አያማድን ያቆመ የሚለው ሰው መታወቂያው ፊቱ ነው። በቃ እጁ አንገቱን ከተቆረጠ ሰው እኮ ልታውቀው አይለይም። በቃ የሞተም ሰው አንገቱን ከተቆረጠ አታውቀው። መታወቂያው ግጻዌ ይባላል። እፍ ያለበት ፈጣሪ እፍ ብሎ ሕይወት እስትንፋስን የሰጠው ፊቱ ላይ ነው። ወነፋ ውስጥ ተገጹ ለአዳም መንፈሰ ሕይወት እፍ አለበት። ይሄ ማለት ይሄ አካል እነዚህ ሰባቱ ብሩሃን አካላት የወከለ አካል ነው። በጣም የከበረ አካል ነው። ስለዚህ መክብበ ሕዋሳት ሆኖ የእሳት እውቀት እየመራው የሚኖር ሲሆን 100 ቢሊየንስ ኒውሮኑ ትሪሊየንስ 100 ትሪሊየንስ ኮኔክሽን ያለው ኤሌክትሪክ በለው በቃ። እንደውም ሳይንቲስቶቹ ምን ይላሉ? ጭንቅላትን ኃይል ሲያነሱ እንትን ማድረግ ይችላል፣ ማብራት ይችላል። የተወሰነ ግሉኮስ ተጠቅሞ ማለት ነው። በጣም ደግሞ የሚያበራው ደግሞ የበለጠ ኃይል የሚሰጠው ሰው ንቁ ሲሆን፣ ሰው ለእንቅልፍ አልተፈጠረም፣ ለንቃት የተፈጠረ ነው። ሲነቃ በጣም ኤሌክትሪኩ ይሰራልና ይሄ በጣም የሚገርም ነው። አሁን ፊደል ቀን አምጥተን ምክንያቱም እያንዳንዱ የሚወከልበት እንትን ስላለ ማለት ነው። ይሄ በሁለት መልኩ እንወክለዋለን። አንደኛው በሰፊደል ይወከላል፣ እሳት ስለሆነ ማለት ነው። ዝርዝር ውስጥ አልገባም። ወይም ደግሞ በቀም ይወከላል። ቀ ማለት ያው ስክሪኑ ላይ ተመልካቾቻችን የሚመለከቱት ሁለት ቀዳዳ አለው። በተመሳሳይ መልኩ የራስ ቅላችን ውስጥ ሁለት የአንጎል ክፍሎች አሉ። ቀኝ አንጎልና ግራ አንጎል አሉ። ይሄ በጣም የሚገርም ነው እና እንደ ሚዛን ነው የሚያዩት ሊቃውንት፣ ሚዛን ይሉታል። አሁን ጥናቶች እንደሚያሳዩት የግራ አንጎል ከቀኝ አንጎል በበለጠ ቃላታዊ ትንተና ላይ የሚያተኩር ነው። ለምሳሌ መነሳነሳችን ወደ ግራ አድርጉ፣ ወደ ቀኝ አድርጉ የሚባል ነገር ምርቃት ላይ እንደምናየው ማለት ነው እና አሃዛዊ አንጎል ነው። ግራ አንጎል አብዛኛውን ጊዜ ቅደም ተከተል ይሄ ትንተና የሚወድ መስመራዊ ሳቤን የሚወድ ቀመር የሚወድ ቋንቋ የሚወድ አመክንዮ ነገር ላይ አማናዊ ነገር ላይ ትኩረት የሚያደርግ የአንጎላችን ክፍል ነው። ቀኝ አንጎል ግን ትንሽ ለየት ይላል፣ አብስትራክት ነው። ቅድስናዊ ሳቤ ያስባል፣ ስፒሪቹዋል የሆነ ነገር ኢንላይትመንት፣ ይሄ መንፈሳዊ አብርሆት ይፈልጋል። ይሄኛው ቀኝ አንጎል ራእይ በኋላ ልናነሳው እንችላለን። ዜማ ሊወድ ይችላል። በቃ መንፈሳዊ ነገር፣ ውሳጣዊ ስሜት ነገሮች ሁሉ በቀኝ አንጎል የሚከወኑ ናቸውና ኢቃላዊ የሆኑ ነገር ከቃላት ኢቀመራዊ ከቀመር የወጡ ግን በርቀት ደረጃ የሚታሰቡ ነገሮች አብዛኛውን ክፍል የቀኝ አንጎል ክፍል እንደሚከውናቸው ጥናቶች ይጠቁማሉ። ግን እንዲህ ሲባል ግን ሁለቱንም በአግባቡ መጠቀም ይችላል። አንዱ ለአንዱ ድጋፍ መሆን ይችላል እንጂ ሁልጊዜ የግራ አንጎልን ብቻ ከተጠቀም ሌላውን ረቂቁን ነገር እንተዋለን ማለት ነው። ስለዚህ ግራ አንጎል ቀኝ አንጎል ሁለቱም መከወን ይችላሉ። እንደ ቀ ፊደል ያቸው ቀ ፊደል ሁለት አይኖች ናቸው። ምን ይባላሉ? አዕይንተ አእምሮ ይባላሉ። የአእምሮ አይኖች። ለምሳሌ ቅዱስ ያሬድን እንሂድ ከምርቃቱ በፊት ሀበነ እግዚኦ አዕይንተ አእምሮ ይላል። አቤቱ የአእምሮ አይኖችን ነው የሚለው። የአእምሮ አይን አላለም፣ አይኖችን ነው የሚለው። እነዚህ ናቸው፣ ልክ እንደ አይን ናቸው ማለት ነው። ዘወትር አንተን ብቻ ያዩ ዘንድ የሚለው ነገር አለ። ስለዚህ እነዚህ ሁለቱ አይኖች ሰው በአግባቡ መግጠም ከቻለ እንደ ቀ ፊደል በለው። ቀ አንድ መስመር ወደ ታች አለው፣ አንድ መስመር ወደ ላይ፣ አንድ መስመር ወደ ታች ነው። ወደ ላይ እስከ ጽርሐ አርያም፣ ወደ ታች እስከ በርባሮስ የማየት አቅም አለው እንደማለት ነው። በቃ ሰው ለዚህ ነው የተፈጠረው። ቀና ለምሳሌ ቅዱሳን በቁ ሲባል 100 ደረሱ አይደለም የሚባለው? ቀ 100 ናታ፣ ቅድስና ናት። ቀመቶ አሃዛዊ ሽክርክሪቱን ማየት ይችላሉ ተመልካቾቻችን። እዚህ ላይ ቀመቶ መሆኗ ቅድስናዊ ሳቤ መጨረሻ ቅዱስ ለመባል በቀ ነው የምንጀምረውና ይሄ ቅድስናዊ ሳቤ በመቶ የሚመራ ነው። ስለዚህ 100 ቢሊየንስ የሆነ ኒውሮን ያለው 100 ትሪሊየንስ ኮኔክሽን ማድረግ የሚችል መክብበ ሕዋሳት በመሆኑ ሁለቱንም መቅጠም የቻሉ ሰዎች ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ አይተው 100ኛ ማዕረግ ደረሱ ይባላል ማለት ነው። ስለዚህ መክብበ ሕዋሳት የሆነው አንጎል በዚህ መልኩ መቃኘት ይቻላል።